ሰውየው ብራችን በልቶ የሁላችንም አድራሻውን አጥፍቷል እና ይህን ቪዲዮ ኮፒ አይደለም ወደ 60 ሺህ ብር ማለት ቀላል አይደለም። ወደ 60 ሺህ ሪያል ነው የወሰደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ መግቢያው ላይ እንደሰማችሁት አስቸኳይና ወሳኝ መልእክት ስለሆነ ቪዲዮዬን ላይክ በማድረግ እንዲሁም ሼር በማድረግ ለሌሎች እንዲደርሳቸው እባካችሁ የበኩላችሁን ተወጡ። ምክንያቱም ይሄ ነገር ጊዜያዊና አስቸኳይ መልእክት ስለሆነ እባካችሁ ይሄ እንደ ልመናም ቆጠሩት ማለት ነው። ለሌሎች ላልደረሳቸው እህቶች እንዲደርሳቸው እና ምን ልላችሁ ፈልጌ ነው፣ መግቢያው ላይ የሰማችሁት ቪዲዮ አንዲት እህታችን ኢቃማ አሰራልሻለሁ ብሎ በእሷ ስር 10 ሰዎችን ይዛ እያሰራላቸው ያለ ስቴፕ ባይ ስቴፕ ሲያስገድ በህጋዊ መልኩና ታማኒነት ያለው በሚመስል መልኩ ኮድ እየመጣላቸው ያን ነገር አክሴፕት እያረጉ ምናምን ነገር ነበርና ሁሉም ነገር ሂደት ያለቀው ኢቃማቸውን በእጃቸው ገባ። ነገር ግን አንደኛዋ ከመካከላቸው ሲም ካርድ ለማውጣት ቴሌ በምትሄድበት ሰዓት በዛ ኢቃማ ቁጥር ሌላ ኢቃማ እንዳለና ኢቃማው ፎርጅድ እንደሆነ ነገሯት። በጥቅሉ የሁሉም ፎርጅድ ነው ማለት ነው። 60 ሺህ ሪያል ገደማ ከፍለውታል። ያ ማለት የ6 ሰው ነው የከፈሉት እንጂ የ10ቸውም አይደለም። የ4ታቸው ሲቀር የ6ታቸው ከፍለው ነው ይሄ ነገር የተባነነውና ጉዳዩ ወሳኝና አስቸኳይ መልእክት ነው። ሌሎች እህቶችንም በዚህ መልኩ ሰውየው በዚህ ሙያ የተካነ መሆኑ መቼም ግልጽ ነውና ከአንድ ጀማ በአንድ ሴት ስር 10 ሰው ካገኘ በሌላ በኩል ደግሞ ስንት ሰው አጭበርብሯል ማለት መገመት ይከብዳልና በሪያድ ነው ልጆቹ ያሉት። ነገር ግን ሪያድ ብቻ ሳይሆን በዚህ ሙያ ላይ ካለ 60 ሺህ ሪያል ካለ ምን ያስቀምጣል ሪያድ ላይ ብቻ በጅዳም በዛም ስለሚንቀሳቀስ ቪዲዮውን ሼር እያረጋችሁ የበኩላችሁን ተወጡ ማለት ነውና ከልጅቷ አንደበት ቪዲዮ እንደሚከተለው አደም። ሰላም አለይኩም ወራህመቱላህ። ኢቃማ ለማሰራት ያሰባችሁ ልጆችም እንዲሁም ደግሞ ኢቃማ ያሰራችሁ ልጆች ቼክ ሳታደርጉ ፕሪንት ሳታስቡ ሲም ካርድ ሳታወጡ ኪሳችሁ ላይ እንዳትከቱ። ምክንያቱም እኔ ላይ የደረሰው እናንተ ላይ እንዳይደርስ ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው እንድታደርሱልኝ እፈልጋለሁ። እኔ ኢቃማዬን አሰርቼ በአብሽር ኮድ እየመጣልኝ ተም እየመጣልኝ ካሰራው ከጨረስኩኝ በኋላ እኔን ተከትለው ጓደኞቼ መጡ። ጓደኞቼ ማሰሩ የአራቱ ልጆች በጣጋ ሲቀር አንዷ ኢቃማ መጥቶ የኔን ቼክ ላድርግ ሲም ካርድ ላውጣ ስትል ሲም ካርዱ ለሚያሳየው የሌላ ሰው ኢቃማ ነው። ፕሪንት ስታስብ ጉዳዩ መጀመሪያ እንደነበረ ነው። ሰውየው ፎርጂ ታሰርቶ ነው ያመጣልን። እኔ ዋሲጣ ነኝ እንዲሁም ደግሞ እኔ ርሱም አልሰድም ብሎ ርሱሙን ደግሞ ወስደው ወደ መጀመሪያው ከፊል ነው ብሎ አታለውን እና በእኔ ተቀጡ ነው የምለው። ይህን ቪዲዮ ለሁሉም ሰው ኮፒ ሊንክ ሼር በማድረግ ለሁሉም ሰው አድርሱልኝ። ይሄው እዚህ ጋር 3 ኢቃማዎች አሉ። በስተጀርባ ደግሞ ወደ 7 ኢቃማዎች አሉና ይሄኛውን መንግስት ሊያይልን እንፈልገን ነበር። ያው መንግስት ሊቀበለን አልቻለም። አሁንም ቢሆን እጥረታችን እያደረግን ነው መንግስት እንዲቀበለን። ምክንያቱም መንግስት በፈቀደው ሰዓት ነው ይሄን ነገር ተታለን እዚህ ነገር ውስጥ የገባ ነው። ሰውየው ብራችን በልቶ የሁላችንም አድራሻውን አጥፍቷል እና ይሄን ቪዲዮ ኮፒ ሊንክ ሼር በማድረግ ለሁሉም ሰው እንድታደርሱልኝ እፈልጋለሁ። አደራ እኔ ላይ የደረሰው ነገር በማንም ሰው እንዳይደርስ። ኢቃማ ያሳካችሁ ልጆች ካላችሁ አሁንም ቢሆን ቼክ አድርጉ። ሰላም አለይኩም እህት በደንብ አብራሪልን ብለሻል። ያው እኔ ሳጣራ እንደተረዳሁት ከሆነ ፌክ አብሽር አለ ነው የሚሉኝ። ሰውየው አንዴ ሱዑዲ ነኝ አንዴ የመኒ ነው ይባላል። እሱ ግን ሱዑዲ ነኝ ብሎ ነው የታወቀን። እኔን እየተከተሉ የሄዱ 8 ልጆች ናቸው። ከኔ በፊት ደግሞ እኔን ያስተዋወቀችኝ ሴት አለች። የእሷን ስለጨረሰ ነው ለኔ ሰጣኝ። እኔ ደግሞ ለጓደኛዬ ለሷ ሰጣት። እሷ ደግሞ ሌላ ሰው እንደዚህ እያለ ወደ 10 ሰዎች ሄድን ማለት ነው። እና አሁን ኢትዮጵያውያን ድምጽ እንድትሆኑን የተበላችሁ ልጆች ካላችሁ ወጣችሁ ቪዲዮ ሰርታችሁ ይሄ ሰውዬ እንዲያዝልን እኛ ህግ ቦታ ሄደን ክስ እንመሰርታለን። ግን እዚህ ጋር ሰውዬው እንዲያዝ አሁን ቁጥሩ ምኑም ጠፍቷል። በሌላ ቁጥር ግን እርግጠኛ ነኝ ከሌላ ሰው ተዋሱል ያደርጋል። ምክንያቱም ከብዙ ሀበሻ ነው የሚያወራው። እና እናንተ ኮፒ ሊንክ ሼር እያደረጋችሁ እነዛ ልጆች ደግሞ ያኛውን ሰውዬ ባጣሩ ቁጥር በተለይ ፎቶ ካላቸው ስልክ ቁጥር ካላቸው በድምጹም ቢሆን እኔ በውስጥ መስመር ለመተባበር በጣም ሬዲ ነኝ በቃ። እና ምክንያቱም የ10 ሰው ማለት ቀላል አይደለም። ወደ 60 ሺህ ብር ማለት ቀላል አይደለም። ወደ 60 ሺህ ሪያል ነው የወሰደው። የአራቱን ልጆች ጨርሶ ብር ሳይወስድ ነው የባነን ነው እንጂ 6ታችን ኦልሬዲ ጨርሰናል። እና ኢትዮጵያውያን ድምጽ ሁኑን። የተበላችሁ ልጆች ካላችሁ እየወጣችሁ ቪዲዮ ስሩ፣ ኮፒ ሊንክ አድርጎ አሰርታችሁ ደግሞ አብሽር ብቻ ያብሽራችሁ ብቻ ስለሰራ እቃማው ልክ ነው ማለት አይደለም። ምክንያቱም እኛውን በአብሽር ቼክ አፕ አድርገን ነው እቃማው ልክ ነው ማለት ነው። ወይም ፕሪንት ሄዳችሁ ላዝም ፕሪንት አስይዙ
ጀዋዛት የሚያቅም ሰው ምናምን እንትን በሉ። ካስተን ደግሞ ወደ ሪያድ አላችሁ ሰውዬው አቡ ቱርኪ ይባላል። ፎቶውን ሼር እናደርግላችኋለን። በጣም ጥንቃቄ አድርጉ ነው የምንለው። ወላሂ እኛ ላይ ያደረሰው እንዳይደርስባችሁ በእናንተ ማደራ። ቪዲዮውን ያዳመጣችሁት ይመስለኛል። ግልጽና እውነታ ያለው ቪዲዮ ነው። ማለትም እኔ በነገራችሁ ላይ ይሄ ቃማ ሲመጣ ብዙ ሰው እንደሚያለቅስና ብዙ ሰው ለፍርድ ይቀርባል ሀቢባ ቤት ብዬ ተናግሬ ነበር ከመጀመሪያ ቪዲዮ ላይ እና ይሄ ነገር ለሁሉም አስፈላጊ ስለሆነ ሼር ማድረጉን እንዳትረሱ፣ ጥንቃቄ አድርጉ። የምትሄዱበትን ነገር በችኮላ ሳይሆን ጊዜ እንኳን ያጀማ በቃ በተረጋጋ መንፈስ የምታረጉትን ነገር አድርጉ። እኔ ኢቃማ ሳሰራ በጣም ቀላል ነው በነገራችን ላይ። ነገር ግን እናንተ የሚያውቁ ሰዎችን ጠይቁ። ሁለተኛ ነገር ደግሞ ሙሳነድ ፕላትፎርም ላይ ገብታችሁ ስቴፕ ባይ ስቴፕ እሱ ስለሚያሳያችሁ ምን ማድረግ እንዳለባችሁ ከዛ በኋላ ጉዳዩን ማስኬድና ማስቀጠል ትችላላችሁ እያያችሁ ማለት ነው። አሁን የሰዓቱ እኮ የቴክኖሎጂ ሰዓት ስለሆነ ብዙም ሰው መጠየቅ የሚያስፈልገው ጉዳይ የለም። ቀጥታ ኢንተርኔት ላይ ገብታችሁ ታያላችሁ፣ ስቴፕ ባይ ስቴፕ ታስኬዳላችሁ። እንደዛ ነው እና እኔ ኢቃማ ሳወጣ መጀመሪያ ኢቃማ ሳይወጣ ሲም ካርድ ማውጣት ነበረብኝ እና ሲም ካርድ ሳወጣ ምንድነው ኢቃማ ያልወጣም። ነገር ግን ሴትዮዋ ጋር የተፈራረምኩበት ውል አለ አይደለ? አግሪመንት ማለት ነው። ኦኬ ይባላል። በኦኬው መሰረት ኢቃማ ቁጥር ስላለው ኦኬው በዛ መሰረት አብሽር ሄድኩኝ ማለት ነው። አብሽር ሄጄ በስማ መጣሁኝ። በስማ ስመጣ ያው በስልክ ቁጥር ስለሚደርስ በሴትዮዋ ስልክ ቁጥር ገባ። ከዛ በኋላ ያን የአብሽር ኮድ ራሴ እሷ አታውቀውም፣ እኔ ብቻ ነኝ የማውቀው። ኮድ አስገባሁና ተቆልፎ ተቀመጠ ማለት ነው። እና የሆነ ጉዳይ ስፈልግ ራሴ ነኝ በስልኳ ትሰጠኛለች። አፕሊኬሽን ላይ ገብቼ ኮዴን አስገብቼ የምከፍተው ማለት። ከዛ በኋላ ሲም ካርዴን አወጣው በአብሽር አማካኝነት። ሲም ካርዴ ከወጣ በወሩ ምናምን አይ ቲንክ እንደዛ አካባቢ ነው እና ኢቃማ የመጣልኝ እና ሂደቱ ቀላል ነው። በመጀመሪያ እናንተ እንደኔ ላትሆኑ የጠፋችሁ ስለሆናችሁ በመጀመሪያ ፕሪንት ታመጣላችሁ ከጀዋዛት ላይ ኦኬ እንትኑ ባይኖር ራሱ በፓስፖርት አማካኝነት ኦኬ ይወጣል። ኢቃማ ቁጥራችሁ ባይኖር ማለት ነው። ከዛ በዛ አማካኝነት አብሽራ በስማ ትሰጣላችሁ፣ አሻራ ማለት ነው። ከአሻራ በኋላ ሂደቱ ስቴፕ ባይ ስቴፕ ታስኬዳላችሁ። ሰዎቻችሁ እኮ ያውቃሉ እንዴት መሰራት እንዳለበት፣ እንዴት መደረግ እንዳለበት ያውቃሉ። በነገራችን ላይ ይሄ ጉዳይ በሰው የሚያስፈልገውን ጉዳይ አይደለም። ይሄን ጉዳይ የሚጨርሱት አረቦቻችሁ ይጨርሱላችኋል። ራሳችሁ መጨረስ ትችላላችሁ በአረቦቻችሁ እገዛ ማለት ነው። እና ቀላል ነው ጉዳዩ፣ በስልክ ነው የሚያልቀው። ዋናው የጀዋዛቱና በስማ ነው አሻራ ነው እንጂ ሌላው በስልካችሁ የሚያልቅ ነገር ስለሆነ ሰው የሚያስፈልገው ጉዳይ አይደለም። እና እባካችሁ ጥንቃቄ አድርጉ። ይሄ ነገር ቀላል የሚባል ነገር አይደለም። 60 ሺህ ሪያል እኮ ሀባይቢ ቀላል አይደለም። 60 ሺህ ሪያል አንድ ትህት ካላት ኢቃማ ምን አሰራራት አገሯ ራሱ ብትገባስ ወላሂ ከባድ ነው። እና እባካችሁ ከሌቦች ተጠንቀቁ። አጋጣሚውን የሚጠባበቁ ሰፍ ብለው ስንቶች አሉና አንዴ የመን ነኝ አንዴ ሳውዲያ ነኝ እያለ ደግሞ አሁን ስልኩን ስላጠፋ ስልክ ቀይሮ በሌላ በኩል ስለሚመጣ ጥንቃቄ አድርጉ። ሰውየው አቡ ቱርኪ ይባላል እና እባካችሁ ሼር ላይክ እያደረጋችሁ ለሌሎች አድርሶ ማለት ነው። ሰላም ሁኑልኝ ባይ